ልጅቷን ታውቃታለህ? ልጅቷን አውቃታለሁ። ማሾቹን ሁሉ እናውቃቸዋለሁ። የሰፈር ልጅ ናቸው። ገዳዩን ታውቃለህ? ገዳዩንም አውቀዋለሁ ነው ከላይ በፎቶ ግን ፋኖ ነው አሉ፣ ኦሮሞ ነው አሉ፣ ፋኖ ነው አሉ። ብዙ ኮሜንት አለ። ፋኖ ነው ምናምን የሚባል በዝማን ፎቶሽከም ዋው ተዋቸው እባክህ፣ አጀንዳ ነው። ለጊዜው ግን ዝም ብሎ ገበሬ ነው። የፋኖን አይወክልም፣ ፋኖም አይደለም። እንደ አጋጣሚ ዝም ብሎ ልጅቱ አማች ነገር ነው መሰለኝ። ይተባባል ነበር በፊት ጊዜ ከዛ አማች ነው። ዝም ብሎ ነው ሄዶ በስካር መንፈስ ነው ገሏቸው ወጣው። ለዚህ ነው ወጣው ቁልቁል ወደ መከላከያ የገባው። ማን ነው ልጅቱ? ፋኖን አይወክልም፣ ምንም አይወክልም። ወደ መከላከያ ነው የገባው። ማንም ከታች የለም። ማንም በሰፈራችን ደግሞ ረብሻ ነው። ፋኖና መከላከያ ዙሪያው ነው ያለው። ጦርነት ነው። በዛን ሰዓት መከላከያ በሰፈሩ አለ፣ ፋኖ ከሰፈሩ አለ። ተገደሉበት አካባቢ ምንም የለም ነበር። በአጋጣሚ ማን ነበርና በዛን ሰዓት ገባቸው ወረዱስ። ድርጊቱን ማውቀዋለሁኝ፣ ቤተሰቦቿን ማውቃቸዋለሁ። ከዛ ለመከላከያ እጅ ሰጥቶ ነው ወይስ መከላከያ ተገናርጎ አገር አልሰጠም? እጁን ሰጥቶ አይደለም። ለዚህ ነው ቁልቁል ወረዱ። ዝም ብሎ ማለት ነው። በሰፈራችን ከታይ ከኛ በተማ ነው። ሌላውን አማራ ነው ያለው፣ ሌላውን ፋኖ ነው ያለው። ታዲያ ደግሞ ኦሮሞ ነው ያለው። ግሙት ኦሮሞ ዘመድ ያለው የተባለ ነው። ወደ ኦሮሞ ነው ወረዱ ቁልቁል። ይሄ በብሔር ምናምን ሳይሆን ትክክለኛው መረጃ ስለሆነ የምሬን ነው። ፖለቲካ እየሰራሁ ነው። እስኪ ዝም ብሎ አንዴ የራሳቸው ስሜት እዛው አስቀምጡ። እኔና ስሜት አይመለስ ጨርስ ይናገር ሰው አይጠይቀኝ ወይ ዘመን ያለው ነው መልስ አሳረኛ እንኳን አታውሩት። በማን አሳረኛ ምን አታውሩት፣ ግን ማረም ስላለብኝ ነው። ወንድማችን የልጁ ቤተሰብ ወደ ኦሮሚያ ክልል አለ ወይም ኦሮሞ ቤተሰብ አለው ተብሎ ወደዛ ነው የሄደው። አዎ አለው ተብሎ ቤተሰቦቹ ምናምን ወደ ተዘመድ ያለው ወንድም አለው ምናምን ተብሎ የሷን ቤተሰብ ይገሉ ወደዛ ነው ወረደው። ገባ። አሳፈራችን ደግሞ ረብሻ ነው። ለጊዜው በጣም ረብሻ ነበረ። ገሉ ወደ ተም ወረደው። ከዛ ማንም ከሳሽም ትቴት ወደ ተከሰሳል። አገሩ በጣም ነው ረብሻ ያለው። ሲጀመር በጣም አስጠልጣ ነበር ሰፈሩ። ያን ሰፈር ማን ሰሙ ማለት ነው። ገሉ ወደ ተለ ወረደው። ይሄ ብሔር ምናምን አይደለም። እውነታው ስለሆነ እኮ ነው። ሌላም ሰው ይመጣው ይሄን እንደሚሏችሁ እኔ ሰፈር ልጅ ነኝ። የገደላቸው ምናምን ቤተሰቦቿ ጎረቤት ነን አውቃቸዋለሁ። ሆኛ ገደውን ማቋለ የራሱ ጓደኛዬ ነው። ግን ቁልቁል ነው ወረደው ገሉ። ዋና ነገሩ እኛ የምንፈልገው ልጁ እንዴት ይገኛል ነው እንጂ ገብቶሃል አይደለ? ወደ ወለጋ ገባ ወደ ጎንደር ዋናው ልጁን ለመያዝ ነው። አሁን ለምሳሌ ወዛሁን ለምሳሌ አሁን እያስተፈልጋችሁ አሁን በሰንበቴ የሰንበቴ እንትና ለዋናው ሊቀመንበር ነው ሰንበቴ የሚባል ሰፈር ማለት ነው። ሰንበቴ አሁን ኦሮሚያ ክልል ነው። ኦሮሞ ነው። ሰሜን ሸዋ ቢሆንም ኦሮሞ ነው። ሰንበቴ የሰንበቴ ሰው ካለ አሁን እዚህ አዳማጭ ካለ ሊቀመንበሩ ከተገኘ በዛ አካባቢ ነው ያለው። ወደዛ ነው ወረደው። በዛ ማለት ይቻላል። በሰንበቴ ማለት ነው። ኦኬ የሱ ቤትስ ቤት ነው። የሱም በዛው ነው። በዛው ወጣ ብሎ በረሃ ይባላል። በርግጦ በረሃ ጎን ለጎን ነው። በዛው ደግሞ ዝቅ ብሎ ደግሞ ቁልቁል ወደ ኦሮሚያ ክልል ወደዛ ነው የገባው። ስለዚህ በሰንበቴ ሊቀመንበር መያዝ ይቻላል። ልጅቱ እዛው ነው ያለው። እንደማንኛውም ሰው ታና ጉብታን ነበረ። የሷን እህት አማች ነው የገደውም የወንድ እህቷን ልጅ ወንድሟን እናቷን እህቷን ከልቀል በቃ ባንድ ጋር ጉዳቸው ሄደው ውሸት ሆነ ሙሳቸው እናት ነጋዴ ወንድሟም ደረሰ ይባላል። እንግዲህ ለመረጃ ጥማን ነው ሰው ወንድም አንዱ ማቹ ዋሻው እንደ መሰረት በዛኛው ነው ቁልቁል ነው ወረደው። ማዳንም ከተባለ እዛው በኦሮሚያ ክልል ባለው ሊቀመንበር በዛ ነው የሚያዘው። ቅርብ ነውና በረሃ የሚባለው ከተሰፈሩ ቁልቁል ዝቅ ብሎ ኦሮሞ ነው ያለው። ልክ አማራና ኦሮሞ ደግሞ ሊጦርነት አለ። በዛ ዝቅታ ላይ መያዝ አይቻልም። ስለዚህ በኦሮሚያ ክልል ሊቀመንበር መያዝ ያለበት ይያምናል። ዞሮ እንግዲህ የልጁን ግልጽ አያችሁት አይደል? ልጁ የታጠቀ ኃይል ቢሆን ኖሮ ወይንም የታጠቀ ኃይል ቡድን ቢሆን ኖሮ ገሎ ወደዛው ቡድን ነው የሚመለሰው። ከዛ ልጁን ማግኘት አትችልም። ሲሰዋ አብሮ ነው የሚሰዋው ቀን ጀምሮ በቦታው አይደል? ይሄ ግለሰብ እዛ ቦታ ቢቀላቀል ኖሮ አለቀ። ልጅቷን ምንም አይነት ፍትህ አታገኝም ማለት ነው። ስለዚህ ልጁ ያደረገው ምንድነው? ገደለ፣ ወደዛ ወደሆነ ቦታ ሄደ። ወደዛ ቦታ ሲሄድ ደግሞ እዛ አካባቢ ሰው አይጠይቀው ወደ ተቀላቅሏል። ያልኳችሁ ይሄን ነው። ምንም ችግር የለም። አሁን በሚዲያ ላይ በደንብ ልጅቷን እንርዳት።
አሁን ወንድማችን እንደ ልጅ ዳግም ድምፅ ምስክር ካላችሁ ደጋግም። አሁን ልጅ ዳግም አንድ የመጨረሻ ጥያቄ ልጠይቅ። ከልጅቷ ጋር ነው እስከ እሱ ጋር ነው ቀረቤታችሁ ማለት በዝምድናም በጉርብትና? የእሷ ቤተሰቦቿ በእርሻም በሁሉም ነገር ጎረቤቶች ናቸው የእሷ ማለት ነው። ይሄ ልጅቱን ደግሞ የማውቀው እንደዚሁ በየሰፈራችን ላይ ወደ ሸቤ ምናምን አለ አይደለ እንጫወታለን ምናምን አውቀዋለሁ። ጠጣል እየመጣ ሰፈራችን የነሱ የዳኛ ቅርብ ነው እንዴ ስለሆነ ጠጣል ይበላል ምናምን በዛው ያን ስለማውቀው ነው እንጂ አንድ ሰፈር ልጅ ሆነን ሲጀምር ያን ያካር ልጅ ሆነን በቃ አካባቢያችን ምናምን አንድ ጋር ነው እና አውቃቸዋለሁ። በደንብ አድርጌ ነው የማውቃቸው። እሱንም አውቀዋለሁ እነሱንም አውቃቸው። ከስድስቱ መካከል አንደኛው የማታውቅ እናቷ ናት። ሌሎቹ ህፃናቶች ናቸው አይደል? ወንድሟም የነፍስ ያወቀ ነው ግን ሳይንበው ነው የተገደላችሁ። የቷ ልጅሳ? የቷ ልጅ አንድ ያለው እንዴ እሱ ህፃን ነው። ህፃን በጣም ጥንጥዬ ህፃን ነው። ስለዚህ ታዲያ የአካባቢው ሰው እንዴት ዝም ይላል? ማለት እሱ ጋር ሄደ ቤተሰብ ትንሽ ከተማ ምናምን ይወጣል ትንሽ ይወጣ ትላለችና በሰፈሩ ላይ ደግሞ ያንሰንበት ጦርነት ነበር። መከላከያ ነው ፋኖ ጦርነት ነበርና ሰፈሩ ላይ ትንሽ ጎድጓዳ ናትና ሁሉም በየቦታው ያለው ምሽግ ምናምን ይዞ በየቦታው ላይ ከባድ ጦርነት ነበርና አካባቢዋ ላይ ትንሽ ክፍተት ነበር። ህግ የለባትም ያኔ ይሄኛው ህግ የለም። ሁለቱም ነፃ ነበሩ ቦታው ላይ ማለት ነው። ከዛ ብቻ ክፍተት ሲያገኝ እሱ ገብቶ ዘልባቸውን ይሄዱ ላይ ነው የገባው ላይ ነው የገባው። ጦርነት ስለነበረ ጥይት ሲቆራፍ ጥይት ምንድን ነው እንኳን የሚያንሰው ገባ ያኔ ጦርነት ነው። ይሄ ምንድን ነው እንኳን ደግሞ ሰፈሩ በጣም ጦርነት ያስነሳል። ከሆነ ግለሰብ መረጃ አሁን አግኝቼ ነበረ። ምን ያኛል መሰለህ እሱ ነው የገደለው። እሱ ነው የገደለው። ያንን በዛን ሰዓት ፋኖ እዛ አካባቢ ትንሽ ራቅ ያለ ስለነበረ አልደረሰም ነበረ። ከዚህ በኋላ የልጁ መረጃ ሰብስቦ ፋኖኛ እርምጃ እንወስድበታለን ብሎ ነበረ። ግን ልጁን አላገኙትም። በዛ ብሎ ነበር እንዴ? እርምጃ መውሰድ ወደኋላ አይልም ይወስዳል። እንኳን እሱን አንድ ሰው ገሎ እንኳን 6 ሰው ገሎ ይገደላል። በፋኖ መረጃ በዛ አካባቢያችን ባለው መረንተን ይገደላል። እንኳን 6 ሰው ገሎ ማለት ነው። ግን እሱ አላገኙትም። አሞት አይደለም 6 ሰዓት 7 ሰዓት ገሎ 6 ሰዓት ቤት ነው ይፈልጉን ሞክረዋል መጥተዋልም ብለዋል ቶሎ ብለው ይይዙት ማለት ነው። ግን የለም እሱ ሰፈርም ቤተሰቦች ምናምን ሄደው ነበረ። ግን የለም አሞት ወርዷል መያዝ አልቻሉም እንጂ ሄደው ነበር እነሱ ተወርጠው ሄደዋል ወደዛው ግን መዳን አልቻሉም። ዘግይቶ ነው የነበረው። ያው እሱ ደግሞ እነሱን አይደግፍም። ግን እዛ አካባቢ ላይ እያየው ነበርኩ ነው የሚለው ትክክል ላይ እየሰማ ነው። ቅድም ስም መጥራት ስለከበደኝ ነው። ልጅቷን በደንብ ያውቃታል። የእናንተው አካባቢ ልጅ ነው እና ደጋፊ አይደለም ልጁ። ግን በሰዓቱ ላይ እንደዛ ተብሎ ጠዋት ነው የተገኙት። ጠዋት ሲገኙ የልጁ መረጃ ስጡንና አፈላልገን እንገላለን ብሎ ነበር። ግን ልጁ ወዲያው ሰፈር ቀይሯል። የለም ሰፈሩ ስለነበር አይተዋል እኮ የተረፈችው አይተዋል። ባይኖር ብላ ማለት ነው አይተዋል እኮ እሷማ ተዋለች እኮ። ግን እሱ ገሎ ወደዛው ነው ሄደ። ወጣ በቃ በዛው ሄደዋል። የነሱ የለም ቅርብ ነው ደግሞ በጣም የሄደበት ወደ ኦሮሞ ቦታ የሄደበት ደግሞ ቅርብ ነው። ቢያንስ 15 ደቂቃ መንገድ ነው። እንዳሰበው እንኳን ጠዋት አካባቢ መጥቶ ሲጀምር ወደዛው ሊመጣ አንቀር እሱ ሄዷል። ሰክሮ ነበር አለቆልቆል በቃ ይገባል። በዛው ሰክሮ ነበር ልጁ የተወበቀ ነገር ነው መሰለኝ። ሰክራል በኩል ለቀን ሰክራል አይቻለኝ ያን ቀን ነው እንጂ ኦኬ። እዛ አካባቢ ላይ መከላከያ ፋኖ ነው ምን የለም ብለዋል። መከላከያም አላውቅም ምን የለም ብለዋል። ያው መከላከያም ፋኖም ከሌለ ጥይት ሲተኩስ ያን ሁሉ 6 ሰው ነፍስ ሲተኩስ ቢያንስ ከ3 ከ4 ከ5 ጊዜ በላይ ተኩሷል። እንዴት ህዝቡ በጣም ብዙ ጊዜ ነው የተተኮሰው። ብዙ ጊዜ ሲተኩስ ያው ማንም ያው መከላከያ ጦርነት ስለነበረ ለምሳሌ ሁሉም እየመሸገኝ ያለው ጦርነት ስለነበረ ቦታ ላይ ጥይት ቢቆም እዚህ ጋር ራስህን አንተን የምታድን ነው። ምንም ማድረግ አትችልም። ያኔ ሁሉም እየተወተፈን ያለው የቤት ጦርነት ነበረ። ቢወጡ ማን ጥይት ቢሆን ነው 24 ሰዓት ጥይት ብቻ ነው። ሰው ይገደል እንግዲህ ባን ነው የሚለየው ሁሉም ጋር ማለት ነው። ስለዚህ ምንም ማድረግ ህዝብ ራሱ አይደለም። ጥይት እኮ ሲቆም የሚከበረው እኮ ሰላም ብትኖር እኮ ነው። ሰላም የለም በዛን ሰዓት፣ አሁንም የለም ባኔን። ስለዚህ ሰላም እሱ ክፍተት አይቶ ነው ሰሪ ብሎ ልብ አስቦበት ነው የገባው ክፍተት ሲያገኝ
ሰሞኑን ፋኖ ነበሩ። ፋኖ እንደተናና መከላከያ ሲገባ ጦርነት ሲያደርጉ ሲወጡ ክፍተት ባገኘበት ሳሌ ገባ ገደለ። ገባ አይደለ? ስለዚህ ጥይት ቢጮህ ማንም በቃ አይደለም ያንሳል። ምክንያቱም ጥይት ብቻ ነው ያለው። ዳግም እንደዚህ እናድርግ። ይኸውልህ ዳግም ምን መሰለህ አሁን እኛ ለአንተ የትራንስፖርት የደከምክበትን ሁሉ እናቀርባለን፣ እንሰጣለን። አንተ ፎቶ አለክ ለአካባቢ ላሉ ሰዎች ያለበትን ቦታ ስጣቸው። እኛ ወረታውን እንከፍላለን። እዚህ ሚዲያ ላይ ያለ ሰው በሙሉ የዚች ልጅን ደም ለማስመለስ ሁሉ ነገር እንትን ለማለት በተቻለ አቅም በቃ የፈለገ ነገር ይሁን። ሌላው ተቀባይነት እንዲኖርክ እንዳልከው ባጣያ እዛ አካባቢ ያለው ሊቀመንበሩ ያንን ተቀባይነት እንዲያገኝ ደግሞ ነገር በውስጥ ጠይቁ። ፎርዋርድና ልጆች ያ መረጃ አለው። በውስጥ ጠይቁ። ያለሽ መሰለሽ ለእህትሽ ንገሪያትና ያለውን ኢንፎርሜሽን 991 እዛው ባለችበት ቦታ ስልክ ተደውል ለፖሊስ። ያየችውን የሰማችውን እሷ ከዛ መሀል እንደተረፈች ትናገር። እሺ ፎስቻለሁ እኔ ፎቶውን ፈልጌ አመጣለሁ። ፎቶውን ታም ሰፈር ልጆች ፈልጋለሁ ለማብለ ቁልቁለታለሁ ከላኩልኝ አጋጣሚ ታሰጣለበኩኝ። በተረፈ ደግሞ የሚያዘው ልጅቶ በዛ በሰንበቴ ሊቀመንበር አሁን የሰንበቴ ሰው ሊገባ እዛ አካባቢ ሊቀመንበር በዛ በሰንበቴ ሊቀመንበር የሚያዘው እኮ የሰንበቴ ሊቀመንበር ነው። ፋኖ ነው ያለው የፋኖ ነው ያለው የሰንበቴ ሊቀመንበር ወይስ በፌደራል ነው? በዛ በአካባቢው በዛ ተፈራው የኦሮሞ ሊቀመንበር ነው። ኦሮሞ ነው። ከዛ ወደ ኦሮሞ የገባው እሱ በአማራ ክልል በዛ አሁን ምንም ችግር የለም። አፋርም ይግባ እኮ ዞሮ ዞሮ እኮ ያው ለፌደራል ነው የሚጠራው እኮ ጃጓር ወይ ቻው ምን ቻሉ ኮሜንት አስገባችሁ። ፎቶ ያንተ ከሆነ ፎቶ አንሳር። እሺ ያንተ ከሆነ ፎቶ ፕሮፋይል ያደረከው ፎቶ አንሳር። ይሁዳና ፕሮፋይል አይሰራም። ችግር የለውም። ምን ይመጣል? ዝም በይው። ምን አይሰራም እሱ ጉራራ ነው ያወራል ነው ሰራሱስ መስላችሁ ፎቶ አለኝ እኔ ምን ሊያደርጉ ነው? የኮሮና ፎቶ እንኳን የለኝም። ያንን ለዛው ጥልጥ ነው የላከልኝ ብሎት ይገላል። ሲጀመር እሱ እኔ እናንተ ድምፅ እንድኮን ነው የመጣው። ሁላችሁ የኢትዮጵያ ሕዝብ እኔ ምንም ተናግሬ ማሳምን አይደለሁም። የሶሻል ሚዲያ ሰው አይደለሁም። እናንተ በትክክል እናንተ የምፈልገው ግን በተባለ ምክንያት ነው የሆነ ነገር የተፈጠረው። አይ ምንም ንግግር አልችልም። ምስኪን አይኖርባትም ሀገሪቷን ትያታላችሁ እና ገለን እንዳትሞት ስትፈራ ትታጠቃለህ። ገዳይ እስካለ ድረስ ላለመገደል ትገላለህ። እንዲህ አይነት ጭምርቅጭ ያለ ሀገር ነው የሚኖረው። ይኸው ሰላም አጣች ሀገሪቷ። የፈራሁት ይሄን ነበር፣ ይኸው ተፈጸመ፣ ተከናወነ። እንዲህ 6 ቤተሰብ ሰው አጥቶ አንድ ላይ በተዛያገ ሲቀመጥ ስታዩት ምን ተሰማችሁ? እንዴት አሁን ነገ ጠዋት ሁልሽም ታጥቀሽ ልትኖሪ ነው? ላለመገደል ልትገል ነው ማለት ነው። መቼም ከሞትክ በኋላ ትገልም አይደል? ሳትሞት ትገላለህ፣ ስትገባ እንትን ትላለህ፣ መሰገዳይ ትሆናለህ። ይህ ግለሰብ ለትግልም አይሆንም። ይኸው አንድ አይኑ የጠፋ ነው፣ በጣም ይጠጣል፣ ቀጫጫ ነው። በዚህ በጣም ቀጫጫ ነው። በልጅቷ ወላሂ ገዳይ መሆኑ ያስታውቃል። በልጅቷ ፍቅር የሰከረ ነው። አሁን አንድ ልጅ አለ ፎቶን ያልፖስትኩት ግልጽ ስለሆነ ይሄ ልጅ ወደ ሳውዲ አረቢያም ሊመጣ ይችላል። ይሄ ሰውዬ የምንም ሊሆን ይችላል። ማን ያውቃል? አይዋ ለምን እንኳን 5 ሰው 6 ሰው በጅምላ የጨፈጨፈ ሰው አይደለም እና አንድ ሰው ነፍስ ካጠፋ የኛ አካባቢ ሰው በተለይ እኛ አካባቢ ቀጥታ ወደ ሳውዲ አረቢያ ነው። ሌላ ሀገር ሌላ አማራጭ የለውም። አንቺ ግን ተጠንቀቂ፣ በምትንቀሳቀሽበት ቦታ ላይ ተጠንቀቂ። እሺ አረኒ ማለት ነፍስ መግደል እኮ የለመደ ሰው ወደኋላ አይልም። ገብቶሻል? አንቺንም አጥፍቶ ድምጥ ማጣችሁ ለማጥፋት ገብቶሻል? ተጠንቀቂ። ባለው ነገር ላይ መጠንቀቅ ያስፈልግሻል። ለምን ራሱን ለማዳን አንቺን ቢጨርሱ ችግር የለበትም።
ሰው ስለጨረሰ ለምስክር የተረፈችው እኮ ማለት ነው። ጥንቃቄ አድርጊ ነው። ያው እውነቱን ነው። ዘመዴት የሱ ዘመዴት እንዳለ ይታወቃል። እሺ አባነታ ላይ ኔታኒም ሰላም ነው ብራዘር። ስለዚህ ሀሳብ ሰጡ ስለዚህ ሀሳብ ነው እና ያው ስለቀረመኝ እንዴት እንዳገኛችሁት የትንሽ መረጃ በሰዓቱ ነበር። ኦኬ ቦታው ላይ ነበርክ? ኦኬ ታውቀዋለህ ልጁን ማለት ነው? ልጅቱን አውቀዋለሁ፣ እሱንም አውቃታለሁ፣ የገደላትን ሁሉንም አውቃቸዋለሁ። በሰዓቱ ነበሩ ሬሳቸው ሲነሳ ምናምን ሁላ ነበሩ። አራታ እሱም ገለዋታል እንዲያብረው እና አሁን ቅድም የሚሽሁት ስትናገር የነበረችውን ታውቃታለህ? እኔ ማንኛው እንደሆነች አላውቃትም። አንድ ግን እህታቸው በቃ እሷ ብቻ ነው ህፃን አዝላ ሰርታ ያገኘናት። በሰዓቱ እኛ እዛ ነበርንና የገባው ልጅቱ ማለት ነው። ጠዋትም አመቶ እንደገባው ቀጥታ ደረሰን እዛ አካባቢ አመቶ እንደገባው ወደ ኦሮሞ ነው። ምንም ጥርጣሬ ቅድም እኔ እንደውም የተናደድኩ ወደ ማልሜዳ ሲገባ ባለው ሰውዬ እየገረመኝ ማለት መረጃውን በትክክል ታገኘን። እንደገና ለምንድን ነው ኦሮሞ ላይ እንደወጣ ነገር ካለ ትክክለኛ የገባው ወደዛ ስለሆነ ከዝቶ ገና ያሉ ዶክተር ያስቡ አንዴ አብዳ አስጨርሻለሁ። ኦኬ አንተ እዛ ቦታ ያለው የዛ አካባቢ ነዋሪ ሆነ ነው? እዛ አካባቢ ማለት ነው ያለው አሁን የምናወራው በሰዓቱ የቱምቲቷ ምንም ነበር እና እዛው ብርቅ ነበር ልጅቱ የገባው ኦሮሞ ነው። አሁን ኦሮሞ ትክክለኛ አቃራው ምናዘው ካለ ልጅ ዘቀው ኦሮሞ ነው። ምን ጥርጣሬ በሌለው መልኩ እናንተ ትክክለኛውን መረጃ መንገራችሁ ይሄ ይችላልላቸው ከሆነ ደግሞ ምንም ያስፈራ ነገር የለም። እንደማ ሰሞት እኮ የሚያመጣ ነገር የለም። ምንም ማለት ነው። እህታቸው ከሆነ ደግሞ ምንም ያስፈራ ነገር የለም። በትክክለኛ ቀርባ መነጋገር ስለምትችል የጠፋታ ጉንጦሮ በሰዓቱ እዛ ቦታ ላይ ሰው መሆን ያስላል። ሲጀምር በመሰረቱ ያው የህግ ጉዳይ ነው እና ጥይት ሲሆን ዝም ብሎ አያመልጥም ነበር በሰዓቱ። ያው ጥይት ሲሆን ምንም እንደሆነና ወደቦታ ተቀምጦ የሚይዘው ሰው ሰዎች በተነሱባት ነው የሚገርመው። ወረማው ራሱ ምናምን እሺ ልጅ ታውቃታለህ? የዚህ እናትና እህት ናቸው። ታውቃታለህ? ከላይ አውቃታለህ? ችግሩ የተፈጠሩ ወተጋቱ እሳቸው በተለይ ነበር ለነሱ ተከትለን ነው ተከትለን ከለም ይለያል። የምታሳዝነው እቺ ናት የቀረችው። እቺ ናት አንተ ልጅ አዝላ የተገኘች የቀረችው እሷ ናት። እኛንም ያለቀው ማለት ሬሳውን ድምጽ ይሰማል። እዚህ የነበረችው ልጅ ቤት የነበረ አይደለችም። መቼም እሷ የሆነ ህፃን ያዝላ ያገኘናት አለ ወደ ጓዳ ውስጥ ተደብቃ ገኘናት ማለት ነው። እህቷ ናት እሷ ናት። እሺ ውጭ ስላለች አልነበረችም። እቺ የዚች እህት ነው ያገኘናት የሆነ ህፃን ልጅ የራሷ ግድ የሰጡ ማለት ባል ያገኘናት አለች እሷ ማለት ነው። እሷን እንድናስታውሰው ይቻላል። ስለዚህ አሁን ይሄ ልጅ ጠዋት ሬሳውን ከሆነ ያገኛችሁት ይሄ ልጅ ምግብን በምን አወቅት? የተረፈችው ተናግራለች። ወንዱ ልጅ አልቀረባታል። ፍራሽ ነገር ለመስራት ነው የነገረችው። በግሩፕ ገብቶ የሚያወራ ካለ የገባው ልጅ ወደ ኦሮሞ ነው። ቤተሰቦቹ የዘመድ ምንም እንዳለ ወደ ኦሮሞ ተነግረዋል እኮ በሰዓቱ። ግን ያው ያለውን ነገር ልጅቷ ታውቃለች። እኛና ኦሮሞ በዚህ ሰዓት ያለውን ነገር ሁሉ ስለሚታወቅ ታግለ የምትዝበት ቦታ የለም። በእኛ ወራ ችግር ፈጥሮ ወደ እነሱ ፈልጎት የሚገባ ከሆነ የምታደርገው ነገር የለም። ይሄ ሰውዬ ለምንም ለህዝብም
ለህፃንም ስለማይጠቅም እየሰማኝ ነው። እና ባለበት እርምጃ የሚወሰድበት የተሻለ ነው። እኛ ቪዲዮ እንሰራለን፣ በኦሮምኛ እንሰራለን። አካባቢ ላይ ከመቼ ጀምሮ ቀኑን በደንብ ታስረዱና ከዚህ ቀን ጀምሮ ይሄ ሰውዬ አካባቢ ላይ ተንቀሳቀሳችሁ ከሆነ ተብሎ መሰራት አለበት። እንሰራለን፣ ችግር የለም።